ዛሬ አባው የጠገበ ጎረምሳ ሆኖ እናቴ ከእናቷን ጥላ እንዳመለጠች ጥጃ የፈነደቀ የምን እያለ እየመጣ ነው ሩታ። ከዛ ወደ ቤቴ ካልገባሁኝ ብላ የምታየው ነገር ሆት አድርጓት ይመስለኛል። ወደ ቤቴ ካልገባው የምትለው ነው የምለው። ክርስትና ቀረ እንደኛ ሀገር። እነሱ ጴንጤ ቢሆኑም እኮ ቤተሰቦቿ፣ እሷ ደግሞ ክርስቲያን ሆና አንገቷ ላይ መቼም መስቀል አይተናል። ክርስትና ሳታስነሳ እንዴት ነው ወደ ቤቴ ካልተቀላቀልኩኝ ብላ እንትን የምትለው? በእርግጥ ቤተሰብ ጋር ስትሆኑ ብዙ ስትረሶች ይሆናሉ። በቃ እሱን እዚያ ጋር ስታየው እሷ ያለችበት ሁኔታ ምናምን ስታይ ያበሳጫታል። እሱ እናትዬ እንኳን ትዳር ያለው እንኳን ልጅ ያለው አይደለም ይቅርና ትዳሩን ያልፈታ አይደለም ይቅርና ወንድ ሴት ባጠገቡ ያየ አይመስልም። እናቴ ከዚህ ጋር የሚያደርገውና ያሳጣው በፈጣሪ ስም በስመ አብ ወመንፈስ ቅዱስ። ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቼ፣ በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደምድራሹ በዚህ ተርፍ ይበልልኝ። ዛሬ ደግሞ ይገባልኛል ብዬ ጠብቄ ነበር፣ ስቲል እስካሁን አልገባልኝም ትያለሽ። ፈታ ላደርጋችሁ ነው። ማርያምን ቪዲዮ ሙሉ ነው ይውልኝ። በእናታችሁ አንድ ቪዲዮ ስለቅ ሙሉ ነው ይውልኝ። ላይክም አድርጉልኝ፣ ሰብስክራይብም እንዲበዛልኝ ሼር አድርጉልኝ። በእናታችሁ ምን አለበት? ትንሽዬ እኮ ነው የምፈልገው፣ ትንሽዬ ሼር ብቻ እያሉ ነው እንግዲህ የሚያድጉት ማለት ነው። እና እኔም እንደዛ እያልኳቸው ነው። እና አቶ አብርሃም ዛሬ በቃ በጣም አይቶ ማያውቀውን ለብሶ ማያውቀውን መሰለኝ እያየና እየለበሰ ያለው። ገንዘብ አይቶ የሚያውቅም የሚመስል አይደለም። በአሁኑ ሰዓት ላይ ገንዘብ አለው ይባላል፣ ሁሉ ነገር አለው ይባላል፣ ጥሩ ሰው ነው ይባላል። ትዳር አይደለም ያየ እሱ አይደለም ልጅ የወለደ እናቴ ጭራሽ ሴት ነክቶ የማያውቅም ነው እኮ ይመስለው። የፍቅር ጥያቄ ስታቀርብላት እኮ ጭራሽ ባሰበት ሩታ። ከዛ ቤቴ ካልሄድኩኝ ብላ እንቧ ከረዮ ትላለች፣ ትጨነቃለች። ቤት ውስጥ በምታያቸው ነገሮች፣ እዛም በሚመጣላት ወሬ አመላላሾች፣ ቤት ውስጥ ቤተሰቦቿ ጋር በምትሆነው ነገር እንዴት ምግብ ትበላለች? እንዴትስ ደስተኛ ሆና ትኖራለች? እንዴትስ ከሀሳብና ከጭንቀት ነፃ ትሆናለች? ነገራቶች ሁሉ እኮ እየበዙባት ነው የሚሄዱት። በቃ ብቻዋን ቤቷ ግን ከሆነች ላልቅስ ብላ ብታለቅስ ይወጣላታል። ልጩ ብላ ብትጮ ይወጣላታል። ልጇን ልምታ ብላ ብትመታ ይወጣላታል። ምክንያቱም እሱ የድንቁርና ጥግ እያደረገ ስላለ የመሀይም ስብስብ ስለሆኑ የእሱ ክሮች አራቱም የመሀይም ስብስብ የምንድን ነው እንስሳ እንኳን የማያደርገውን ያህል እያደረጉ ስለሆነ እሷ በምታየው ነገር ስትረስ ውስጥ ትገባለች። በቃ በጣም ስትረስፉል ትሆናለች። እንዲህ ማዘር እንዴት ነው የማትበሳጨው? እንዴት ነው የማትናደደው? አዎ እናት ከሌለች እናት ስላለች ዛሬ በእናት ስር ሆና ትበላለች፣ ትጠጣለች፣ ልጇን ያውላታል፣ ልውጣ ብትል ትላለች። ግን የምታየው ነገር ሰላም አይሰጣትም። የሚሆኑት ነገር እነሱ እዛ ጋር እሱ ከእናቱ እንዳመለጠች ጊደር በቃ ይዘላል፣ ያብዳል። ጭራሽ ዛሬማ የሚሆነውን አሳጥቶታል። ሊሞት ቀኑ ደረሰ መሰለኝ የልጅ ማርያምን። ሊሞት ቀኑ ሳይደርስ አይቀርም። ያለ ምክንያት እኮ አንድ ሰው ከመሬት ተነስቶ እንዲህም ቡር ያደርገው። በጣም ዘለለ። ከሩታ ጋር ያላየው የለ። እኔ የምለው ሄርሜላ የለበሰችው ልብስ ሩታ ለሰርጓ የለበሰችው ልብስ መሰለኝ። ሰርቀሻት ነው እንዴ? መልሽላት በይ እንግዲህ። ያው መልሽላት አንቺ አጭበርባሪ ሌባ። እሱስ መቼም ፈርዶበት ነው። እንደው አንድ አይነት ባንድ አይነት አለች። ለምን ወይ አንድ አይነት ባንድ አይነት ለብሰሻት? መቼም ጥቁር ስለሆነ ነው እንጂ ወይ እንዳንቺ ለምን አይነቱን የሩታን ሰርቀሽ ነው? ለካስ እንደሱ አይነቱን ለሱ እንደገዛሽ ለአንቺም ገዝተሽ ለምን አንድ አይነት አለብሱም? እሱ አይሻልሽም? አንዴ አይን አውጥተሽ አንዴ ማንም ምንም አያገባውም ብለሽ ዘለሽበት ገብተሻል። ማንም ቢጮ ማንም ቢያስፈራራ ማንም ምንም ቢያደርግ እስካላገኙኝ ድረስ ምንም አያመጡም፣ እኛ እናብዳለን ብላችሁ ለቋችኋል። እኔ የምለው የአብርሃም አባት ግን ማለት ነው ሚዲያ ላይ የሚያወሩትና በጀርባ የሆነ ያለውን ግን አያዩትም። መቼም ሚዲያ ተጠቃሚ ናቸው የአብርሃም አባት። ጋሽዬ ሚዲያ ተጠቃሚ ነክ መቼም። ስለዚህ ሩታን ሄደ ልጁን ስለከለከልሽው ነው ብለው ማለት አይቻልም። ልጁ ከመከልከሉ በፊት አብርሃም ምን እያደረገ ነው? ልጄ ምን አደረገ? ከተወለደስ በኋላ አሁንስ ምን አደረገ? ምንስ እያደረገ ነው ብለ እሱ መቼም እርግጠኛ ነኝ ኩሪፍቱ አይደለም ይቅርና አሁን በዚህን ሰዓት ላይ እንትንስ ድሬዳዋ የሚኬድ አይደል እንዴ? ስንት ሰዓት ሙሉ አቋርጡ። መቼም ቅርብ ነው
ይመስለኛል ለቡታጅራ አዲስ አበባ ቅርብ ስለሆነ አይደል ለቡታጅራም ቅርብ ይመስለኛል። አንድ አፍታ ብድግ ብሎ ትራንስፖርት ይዞ እንደመሄድ እና ያለበትን እንደመያዝ እሱ እንደፈለገ ይሁን አንቺ እንደፈለግሽኝ ልጅሽን ይዘሽ እንደማለት እኮ ነው። ነገ ግን ልጁ አድርጎ አያቴ ብሎ ይለናል ብላችሁ ትጠብቃላችሁ? አንዳንድ ቤተሰብ ራሱን ልጁን ጨዋ፣ ሌላውን ልጅ ባለጌ። አንዳንድ ቤተሰብ የራሱን ልጅ ምንም አላደረገም አንቺ ነሽ ጥፋተኛ ብሎ ጣትን ሌላ ሰው ላይ መጠቆም። መጀመሪያ የኔ ልጅ ምን እያደረገ ነው፣ የኔ ልጅ ጋር ነው ጥፋቱ ብላችሁ የራሳችሁን ልጅ ቆም ብላችሁ አትጠይቁ። ትላንት ተንጫጫችሁ፣ ዛሬ በተለያየ ጎራ ላይ ናችሁ ያላችሁት። እህቱም የለችም፣ ወንድሙም ሌላ ቦታ ላይ ነው ያለው። ናዝሬት ራቃችሁ፣ ደብረ ዘይት ራቃችሁ። ለእናንተ ቅርብ ናችሁ፣ አትሄዱም። ሄዳችሁ ያለበት ቦታ ላይ ጋማውን ይዛችሁ ልጅ ጋር ግባ አትሉም። ከነነዚህ ዘልዛላ ደናቁርቶች መንትፋችሁ አታወጡትም። እንግዲህ እሱ ከራሱ ጋር አይደለም ጤነኛ ስላልሆነ ነው ምናምን። እሱ ለእብድ ደርሶ ነው። አይቶ የማያውቀውን ቂጥ እያየ ነው መሰለኝ። አይቶ የማያውቀውን ነገር እያሳየችው ነው መሰለኝ። እንግዲህ ሩታ ጋር የሌለውን እሷ ጋር ካለ እንግዲህ እንዝህላልነት እሷ ጋር አለ። ሩታ ጋር ጨዋነት ነው ያለው። እዚች ጋር ደግሞ ዘልዛላነት የማትፈለግበት ቦታ ላይ የምትገኝ አልፈልግሽም እየተባለች ስትባረር ትፈልገኛለህ ብላ የምትገኝ በቃ ትላንት ጭራሽ የፍቅር ጥያቄ ያቀረበችለትና በቃ ራቂልኝ ሲላት የነበረ እናቴ ካላንቺ ህይወት ባዶ ናት አለ። ካላንቺ ከዚህ በኋላ ላይ አልንቀሳቀስም፣ ሁሉ ነገር ያንቺ ነሽ፣ ቦርሳዬ ነሽ አላት እኮ። ሩታን ተዋት። ልጁንም ረሳ፣ ልጁንም አስካደችው እኮ በቃ ካድ። በቃ ልጅ የኔ አይደለም ብለህ ካድ። እሱንም በል ብለው ቢሉ አንተ ከብት ስለሆንክ ልጁም የኔ አይደለም ብለህ ወጥተህ ሚዲያ ላይ ከመናገር ወደኋላ አትልም። በጣም ደንቆረካል ማለት ነው። ምክንያቱም ደንቆረካል በዚህን ያህል መንዘላዘል ሚዲያ ላይ ይመጡና አንዳንድ ኢሮፕ ምናምን ሀገር ያሉት ብዙ ሴቶች አሁን በፊት እንዲህ ነበር የሚሉት፣ ሀረብ ሀገር ያለች ሴት በተለይ ዱባይ ያለች ሴት የሰው ባል መቀማት፣ የሰው ባል መውሰድ፣ የሰው ባል ኢሮፕ ያሉት ደግሞ አሁን በዩቲዩብ ላይ በቲክታክ ላይ በቀደም አንዷ የሰው ባል ነጠቀች መሰለኝ። ያው የተዎቹን ያዝረከረከችውን ባሏን አንዷ ነጠቀችባት መሰለኝ። ኢትዮጵያ ውስጥ ይኸው አይናቸው እያየ አንዱ ትዳር ይዞ ስርዓቱን ይዞ በትዳሩ እንዳይቀመጥ ሚስት ትዳሯን ይዛ በስርዓት ሰብስባ እንዳትቀመጥ ዘልዛላ ሴቶች እንዲበዙ 666 አስፋፊ የሰይጣን መልእክተኞች እንዲበዙ በትዳር ላይ ትዳር፣ በወንድ ላይ ወንድ፣ በሴት ላይ ሴት ፕራንክ እያሉ መጡና አሁን ሪያሊቲውን ህይወት እየኖሩት መኖር ጀመሩ። ታዲያ እንዴት ነው እሱ ትውልድ ፍቅርን ሊጀምር የሚችለው? ትውልድ ወደ ትዳር ሊገባ የሚችለው? አሁን የአብርሃምና የሩታ ፍቅር፣ አብርሃምና የሩታ ትዳር፣ የአብርሃምና የሩታ ላይፍ አሁን እንደው ሰው እንደው በሞት እንደው እንደነሱ መቼም እኔ እንጃ በስማ እንደው አንድ ቢሆን እንኳን እኔ እንጃ አይዶን እና ሩታ በነገራችን ላይ ተረጋጊ። ወንድ ቢሄድ ወንድ ይመጣል። ታዩ በቃ ይሄ አንዴ ቆሽሿል፣ ተዝረክርኳል፣ ተግማምቷል። አንድ ላይ አለመተኛቱ ምንም ማረጋገጫ የለሽም። ሚዲያ ላይ መተው እንዲህ ነው እንደሚሉት አይደለም። እዛ ድረስ ከሄዱ ክላስ ውስጥ አብረው አለመተኛታቸውን ምንም የምታውቂው ነገር የለም። ገባሽ? እንዲህ ከተቃቀፉ እንዲህ ከተሳሳሙ ከንፈር ለከንፈር አለመሳሳማቸውን አለመተሻሸታቸው ምንም የምታውቂው ነገር የለም። ጽድት ኩርት ብለሽ ቅብርር ብለሽ ልጅሽን እያሳደግሽ እናትሽ ደግሞ በህይወት ትኑርልሽ። ልጅሽን እያሳደግሽ ስትፈልጊ እንደውም ልጅሽን ለእናትሽ ሰተሽ አይገርምሽም? ለእናትሽ ሰተሽ እናትሽ በዚህ እድሜዋ መቼ ምንም ስራ አትሰራም ውጭ ወጣ ጡትሽን እስከተወሰነ ጊዜ አጥብተሽ አሳድገሽው ከዛ በኋላ ለእናትሽ ሰተሽ ራስሽን ኩርት ብለሽ ኑር እንጂ ደግሞ ይሄ ከካመጣ ቀረ። እድሜ ላንቺ ይበል፣ ባንቺ ሰው ሆኗል። እድሜ ላንቺ ይበል። ባንቺ የማያውቁት ሰዎች ብዙዎች አውቀዎች ዱባይ ድረስ መጥቷል። ዓለሙን አሳይተውታል። አሁን ቢያስመስል ከዚህ በኋላ ትዳር ምን ያደርጋል ብሎ ቢልም ከዚህ ከቆሻሻ ጋር እየቆሸሸ በፍጹም ካንቺ ጋር በፍጹም የሚሆን ልጅ አይደለም። እቺ ሶሊ ደግሞ አትቅበጪ፣ አርፈሽ ተቀመጪ። ቁንጅናሽንና ውበትሽን አታበላሹ። ይሄ ዘልዛላ በፍጹም መቼም ላንቺ ተይዟል። በምንድን ነው የተያዘው? በገንዘብ። አዎ
በገንዘብ እየተገዛ እየተሸጡ ስለሆነ በገንዘቧ ትገዛቸዋለች፣ በገንዘቧ ደግሞ ትሸጣቸዋለች። የምትገዛቸው ለሷ እንዲሆኑ የምትሸጣቸው ደግሞ ሚዲያ ላይ ያልሆነ ነገር እንዲበጠረቁ በቃ ትከፍላቸዋለች። ገንዘብ ነው እነሱ የሚያስቡት። እሷ ግን ከየት አባቷ ያመጣችው የውርስ ገንዘብ እንዳለ ባናቅም በዚህን ያህል ነገ የሚተዋትን ወንድ ዛሬ የሰው ወንድ ተቀብላ የራሷ አድርጋ ብትኖር ነገ ሀክትፍ ብሎ ለሚተፋት ወንድ አይግረማችሁ። ሀክትፍ ብሎ ይተፋታል። ሲበቃው ሲሰለቸው በቃ ዘረይልኝ ይላታል። ምክንያቱም ተጨመላልቃበታለች። ወደ ራሱ ሲመለስ ሲነቃ ሂጂልኝ በቃ አልፈልግሽም ይላታል። ታዩኛላችሁ። ይሄን ከመጀመሪያ ጀምሮ ነው የምለው። አንዲት ሴት ልጅ የሰው ትዳር ቀምታ የራሷ ካደረገች ነገ ደግሞ ከሷ እንደምትቀማ ማወቅ አለባት። ምክንያቱም የዘራችሁን ስለምታጭድ ማለት ነው። ምክንያቱም እግዚአብሔር ከላይ ይመለከታል። ለደቂቃ ለያየን ይችላል ብለን የምናስበው እኛ ግን እንከን እንኳን አያመልጠውም። እግዚአብሔር ሁሉን ያያል። የፈረደ የወረደ ለታ ግን ወየውልሽ። ባንቺ ብቻ አይደለም ነገ ትዳር ይዘሽ እንኳን ልጅ በምትወልጂው በዛ ታጭጃታለሽ። ምክንያቱም ሁላችንም የዘራነው ስለምናጭደው ማለት ነው። የሰው ባል የቀማ ነገ ይቀማል። የሰው ሚስት የቀማ ነገ ይቀማል። የሱ አይሆንም። ምክንያቱም የሰው ሰላም ነው እየበጠበጠ ያለው። ለነገሩ ሚዲያው በአጠቃላይ የጸብ መንፈስ ነው። የፍቅር መንፈስ ቀረ። የጸብ መንፈስ ግን በየሁሉም ቤት ኳኳኳኳኳ አድርጎ እየገባ ነው። ሁሉም ቤት ለምን ማን ቤት ገብቶ ማን ቤት ይቀራል? ማን ተጣልቶ ማን ይቀራል? ማን ፍቅር ሆኖ ማን ይቀራል? ድሮ ቀረ ፍቅር። አሁን ግን ድሮ ስላችሁ አሁን እነሱ ዩቲዩብ እንኳን በጀመሩበት ሰዓት ላይ ፍቅር ቀረ። በቃ ፍቅር ቀረ። አፈር እንትን ብለው መሬት ፍራሽ አነጥፈው ድሬዳዋ የነበሩ ጊዜ መሬት ፍራሽ አነጥፈው ማንደጃ ገዝተው ድስት ገዝተው ሽንኩርት ከትፈው እንዳል ፍቅርን በባዶ ሜዳ በሰው ሀገር ላይ እንዳልኖሯት ዛሬ ስታረገዝ ዛሬ በገዛ እጁ በገዛ ጥፋቱ ባመጣው ነገር ወደ እሷ ጣት ተጠቁሞባት እሱም የዘራውን ያጭዳል። ሁሉም የዘራውን ያጭዳል። ስለዚህ እህቶቹ፣ ወንድሞቹ፣ አባቱ አትፈንጩ። ሚዲያ ላይ ሀገር ውስጥ ነው ያለው አብርሃም። ከሀገር አልወጣም። ሀገር ውስጥ ሆኖ ሄዳችሁ ይዛችሁ ልጃችሁን ማስተካከል ማስወሰን የምትችሉት እናንተ ናችሁ። ሚዲያ ላይ ስለተንበጠረቃችሁ የሰው ህይወት የሰው ትዳር አይስተካከልም፣ አይመለስም። ያም ይመጣና ማስፈራራት፣ ያም ይመጣና የእናቱ ቀሚስ ስር ያደገውላ እንዲህ ብታረግ ወየውልህ እንዲህ ካረክ አለቀልህ ምናምን በማስፈራራት ማንም ምንም የሚያመጣ የለም። ወደ ተግባር ቀይሩ ብለናል። በቃ ተግባር ላይ ግቡ። ወንድነታችሁን አሳዩን። ማንነታችሁን የምር ሆኑና አሳዩን። ሚዲያ ላይማ በመንበጥረቅ እኛም እየተንበጠረቅንላችሁ እኮ ነው። ሩቅ ቦታ ላይ ሆነን ማለት ነው። ለምን ይሆናል ለምን እንዲህ ይሆናል እያለን እየጮህን ነው። እናንተ እዛ አፍንጫችሁ ስር ሆኖ እናንተ እዛ ከአንድ እናት ከአንድ አባት ወጣችሁ ይሄን ያህል ጊዜ ለቃችሁት እንደዚህ እንደፈለገው እንዲፈነጭ እንደፈለገ እንዲሆን ካደረጋችሁት በኋላ መታችሁ እንደዚህ ቢሆን እንዲህ ነው ይሄ ቢሆን እንዲህ ነው እያላችሁ ያልሆነ ነገር አትዝሩ። ማስተካከል ካለባችሁ ልጃችሁን አስተካክሉ። በቃ ምንም ቢሆን እኮ አባት ነህ፣ ምንም ቢሆን እኮ እናት ነሽ፣ ምንም ቢሆን የአንድ ስጋ የአንድ እናት ማህፀን የተወለዳችሁ ናችሁ። በቃ አይናችሁ እያየ ልጃችሁ ገደል ሲገባ፣ አይናችሁ እያየ ልጃችሁ ወደማይሆን ሲኦል ውስጥ ሲገባ እንዴት ዝም ብላችሁ ታያላችሁ? በቃ ልጅ ከተወለደ በኋላ ስርዓት የሚባል ነገር አለ። የምን መንዘላዘልን ማስተማር ነው ለትውልድ ለልጁ ነገ ምን እኔ ነገ ልጃችሁ አድጎ ሩታና አብርሃም ምን እንደሚላችሁ ማሰብ ነው የፈለኩት። ምን እንደሚላችሁ ማሰብ ነው ያቃተኝ። ልጄና ይዤ እንደፈለኩ ይዤው ጣለው። የትኛው ጥሩ ስራ ሰርተ ነው ልጅህን ይዘህ ነገ አንድ አይነት ልብስ አልብሰህ ይዘህ የምትወጣው? የትኛው ጥሩ ስራ ሰርተ? ነገ ሩታ ጋር ሄደህ ሩታ ጋር ብትፈቅድልህ ይዘህ ወጥተህ ከማነሽ ስሟ ጋር አሸሼ ገዳሜ እንድትል ልጅ ስለ እናቱ መጥፎ ነገር እየነገርክ ስለ እንጀራ እናቱ ጥሩ ነገር ልታስተምረው፣ ስለ እንጀራ እናቱ ዘልዛላነት፣ ስለ እንጀራ እናቱ መሀይምነት፣ ስለ እንጀራ እናቱ በእናቱ ላይ መማገጧን እሱን ልታስተምረው። ሌላ ምን የምታስተምረው ነገር አለ? የማይመስል ነገር ለሚስት አትንገራት አሉ ቤተሰቦቻችሁ። በአጠቃላይ የማይመስል ነገር ነው እያወሩ ያሉ።
እንዴ ክርስትና ደርሷል ነገ ነው መሰለኝ የተወለደበት ቀን ኮሜንት ላይ አይቼ ማለት ነው ክርስትና ደርሷል የልጄን ክርስትና ላድርግ ፈቅዳልኛለች በቃ ይሄን ያህል ጊዜ መቼ ሚዲያውን ያያል ደውሎም ሳይነግሩት አይቀርም ማለቴ ልጁን እንዲያይ እንደተፈቀደለት እንደው ሩታም ልሂድ ብላ ያለችው ይመስለኛል እዛ ሶል እንደፈለክ መተታ ያለ ብላ ስላለች ወደ ራሷ ልትስበው እዛ ሄዳ እንደፈለገ የዛኔ ስለሚመላለስ የዛኔ ያገኘዋል ወይም ብላ አምቃለት ይዘው እንጂ እውነታውን እንትን ብላ አይደለም እናት ቤት ያለውን ደስታ በርግጥ የትም አይገኝም ቢሆንም ደግሞ እናት ቤትም ጭንቀት ስለሚኖር ደግሞ ከባሏ ጋር ብትሆን ኦኬ ይሄ ግን አንዴ በቃ አንዴ ተበሳበሰ አንዴ ተበሻቀጠ አብርሃም ተበሻቀጠ በዚህ ደረጃ ይሄን ያህል እንትን ማለት አልነበረበትም ለማንኛውም ጎረቤቶች እያረባሹኝ ነው ይበቃችኋል ግን በእናታችሁ ቪዲዮ ሙሉ ነው ይውልኝ ስወዳችሁ እሺ ሰብስክራይብም እንዳደረሱ ላይክ ሼር እያደረጋችሁ ለሩታ ማድረሱልኝ ለሩታ ማድረሱ ለዛች ለቆሻሻ ልጅ ማድረሱልኝ እኔ የሚያናድደኝ እሷን ሰብስክራይብ እያደረጉ 50,000 የሚያደርሷት የሷ ቢጤ ዘልዛሎች ነገ ቤታቸው የማይንኳኳ ነገ በልጆቻቸው የማይደርስ ነገ በሚስቶቻቸው የማይደርስ ነገ በእህቶቻቸው የማይደርስ የሚመስላቸው እሷን ቫይራል እየሰቀሏት ለሷ ኮሜንት የሚያስቀምጡላት አብርሃምን አሁን ደግሞ 5,000 ለማስገባት በርታ ጎበዝ ቀጥል የሚሉ ያሳዝኑኛል የሷ ቢጤ ደናቁርቶች ናቸው እና አመሰግናለሁ ለማንኛውም ደህና ደሩ